አብርሃም በጣም ለኔ የሚያስፈልግ ሰው ነው። በምን አይነት መንገድስ ነው እንደዚህ አይነት በቀል ውስጥ ገብታችሁ እሱን እስር ቤት የሚያስገባ ነገር ምን ጉዳይ አለ? ቆይ ራሳችሁን ህይወት አትኖሩም እንዴ እናንተ? እሱ እኮ ስራዬ ብሎ እናንተን ሊያስገባ የቻለበት አንደኛ ምክንያት ነው ስለጠፋው ነው። ገባ? እሺ አጋጣሚ ሆኖ የሆነ ሀሳብ ኖሮብኝ እና አንዳንድ ነገሮች ስለተፈጠሩ ጠፋው እንጂ እናንተ ማታረጉበት አጋጣሚና እናንተ ማትጠረጠሩበት ምንም አጋጣሚ የለም ብዬ አስባለሁ። ይቅርታ ብሎሻል አይደል ልጁ? አሁን ምን ፈልገሽ እንዳስገባሽው እኔ ሊገባኝ አልቻለም። አንቺ ጋር ማለት ነው። ገብቶሻል አይደል? እኔ ህይወትሽን ኑሪ፣ ከልጁ ህይወት ውጪ፣ ራሱም እሱም ይኑር፣ አንቺም ኑሪ እያልኩ ነው። አንቺ ግን ሊገባሽ አልቻለም። በጥፋት ላይ ጥፋት አትደራርቢ። ይቅርታ ከጠየቀ አይደል በቃ አይደል? እሱ አንቺ ጥፋት አላጠፋሽም ከዚህ በፊት ይቅርታ ብሎ አይደል ያለፈው? አንቺ ለምንድን ነው እንደዛ አልፈሽ ህይወትሽን መኖር ያቃተሽ? አንቺ እስር ቤት ይጣልሽ ሆነ እኔ ፈልገዋለሁ። አብርሃም በደም ካዳምጥ ይገባሽ። አይጠቅመኝም ወይም ደግሞ ይጎዳ የምትይው እኔ ፈልገዋለሁ። አንቺ ጎዳ ስትይ እኔ እንከባከበዋለሁ ነው። ገባሽ? በደንብ ነው እንጂ ለትሚለው ግን ደግሞ እዛ ጋር ቦታ አይገባውም። ስለዚህ አስፈቺልኝ ሩታ። ስለሚገባው ነው የታሰረው። አላስፈታም። ሰላም ይላል የሳሚ ቲዩብ ተከታታዮች፣ እንደምን ከረማችሁ? ነገሩ ከሯል፣ ከክስ ወደ ማሳሰር ደርሷል። የዛሬውን ቪዲዮ አብረን ሬት እናደርጋለን። እውነቷን እንቅጯን እንነጋገራለን። ከየትኛውም ወገን አንሆንም፣ ከእውነት እና እውነት ጎን ብቻ እንሆናለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ ስንል እናሳስባለን። እስከ መጨረሻው ቪዲዮቻችንን ይከታተሉ። ሐሳቡ በጨዋነት ደግሞ ኮመንት ላይ ያስቀምጡ። ፏ ነው የምንለው፣ ፈሽ ነው የምንለው፣ ሁሌም ከእውነት ጎን ነን። ለማንም አንወግንም፣ እውነትን እናወራለን። እስቲ ደግሞ ዛሬ ምን ይፈጠር ይሁን? ሩታና ዳኒ ምን ይዘውልን ይመጡ ይሁን? እንመልከት። ዳይ ወደ ቪዲዮ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንደምን አላችሁ የተከበራችሁ ውድ ፋሚሊዎቻችን? እኛ በጣም ደህና ነን። እንደምታዩት እንግዲህ ከማሸነፉም ከድሩም ጋር የተያያዘ አለባበስ ለብሳ መታለች። አንድ ያሳይልኝ። አርሰናል ትላላችሁ። ልዩ ቀን ነበር ትናንትና። ሁለት ድርብ ድል ነው ለኛ። አንድ አርሰናል ዋንጫ በልቶልናል፣ በጣም ደስ ብሎናል። ሁለተኛው ደግሞ ድል ደግሞ እኛ የተበደልነውን አርሰናል ዋንጫ በልቷል፣ ደስ ብሎናል። ሁለተኛ ደግሞ የተበደልነው ልንበቀል ነው ይላሉ። እኔ ምን እላችኋለሁ መሰላችሁ? አርሰናል ቀጣዩን የፕሪሚየር ሊግ ዋንጫ የሚበላው በልጅ ልጆቻችሁ ዘመን ነው ማለት ነው። በጣም ነው ታቃጥ። ጭራሽ አርሰናል ደጋፊ ናችሁ፣ ለዛ ነው ጭንቅላታችሁ። የተጎዳነው የተጨቆነውን እንዲጨቆኑ አድርገን ብድር መልሰናል። ብድራችንን ምክንያቱም እናቴ ምን ትል ነበረ? ብድር የማይመልስ ልጅ አይወለድም ነበርና ያው የአባቴ ልጅ ሆኜ እንግዲህ ብድሬ መልሻለሁኝ። ብራቮ። እና ምንድነው ዋናው ትልቁ ሀሳብ ብድራችሁ መልሱ ነበረ። ብዙ ሰዎች እንደዛ እያላችሁ ነበረ። ስለዚህ እኔም ማድረግ አለብኝ ብዬ ያሰብኩትን ነገር አድርጌያለሁኝ። እንግዲህ አስገብተናል። አርሰናል ዋንጫ ሲያስገባ እኛም ደግሞ አብርሃምን አስገብተናል። እንግዲህ ያው የእናንተም ሀሳብ የብዙ ሰዎች በጣም ነው ቤተሰቦቻችን የደከሙት። በዛ ወቅት ላይ ቤተሰቦችን በጣም ያደከምኳቸው፣ በጣም ብዙ ሰዎች ተጨንቋል። እንዳልኳችሁ ነው ብድሩ የማይመልስ ልጅ አይወለድም ነበር እናቴ፣ እሷም በጣም ተጨንቃ ነበር ምናምንና ሁላችሁም ታውቃላችሁ። በፋሚሊ ጉዳይ ላይ 3 ቀኑ በጣም ከባድ ቀን ነበረ ለቤተሰቦቼ። ያን ቀን አልፌው ግን መጥቻለሁ። ሶ ይሄን ነገር ማየት አለባቸው። ገባችሁ አይደለም? ማወቅ አለበት፣ ስሜቱ ሊገባው ይገባል ብዬ ስላሰብኩኝ ነው ዋነኛው ነገር ይሄን ያደረኩበት ማለት ነው። እንግዲህ ተሳክቶልን እንግዲህ አስገብተነው መተናል ማለት ነው። እና እንግዲህ ያው ሁለተኛ ጊዜ ነው ስናስገባው። ከዚህ በፊት እኔ እንዳስገባው ታውቃላችሁ። 1-4 ቀን ወይዬ ብለውት ከዛይ ደግሞ ሁለተኛችን ነው። ሶስተኛችን ነበር የሚሆነው በነገራችሁ ላይ እራርተንለት ነው የሆነ ሰሞን ደግሞ ተወት ያደረግነው። አሁንም እንግዲህ የተንቀለቀለ አፍሶ ለቀመ የሚባለው መሰለኛ እና ቅልቅል ሲሉ እሱንም እንግዲህ ትላንትና እንዳደረግነው እንዳያችሁት መጥሪያ ወረቀት ሰጥተነው ዛሬ ደግሞ ሸኝተነው መጣን። ዛሬ ደግሞ አስገብተነው መጣናል። እና እንግዲህ አንዳንድ ሰዎች ላይ ያናግሩን ይፈልጋሉ።
ያ በዚህ ጉዳይ ላይ ትንሽ ቅሬታ የተሰማቸው አካላቶች አሉ እና ቅሬታቸውን ሊያቀርቡ ዛሬ ይመጣሉ። ይግባኝ ለማለት ያህል ነው መሰለኝ የሚመጡት። እኛም ቅሬታቸውን በሚያቀርቡት መልኩ እናስተናግዳቸዋለን ማለት ነው። ይሄን ይመስላል። ይግባኛቸውን ለመቀበል መጀመሪያ ያው መስማት አለብን። ያው እኛ ችሎት ነን ዛሬ ችሎቶች ስለሆነ ነው ማለት ነው። ይግባኛቸውን ለመቀበል ይግባኙ ተቀባይነት አግኝቷል ወይም ውድቅ ሆኗል የምንለው ከሰማን በኋላ እናሳውቃችሁ። ሲጀምር አብረን ነው የምንሰማው። አብረን እንሰማለን። ምን አይነት ሀሳብ ይዘው እንደሚመጡ እንግዲህ አላወቅንም፣ ግን በጣም ሆት ሆነው ነው ለማናገር የሞከሩት። ያው ሩታ በጣም ነው አሁን ላይ የምታናዳቸው በነገራችን ላይ በድርጊቷና ሆት ሆነው ለማውራት ሲሞክሩ እሷ ፈገግ ብላ ችግር የለም እንደው ይግባኝ ከሆነ ኑ ምናምን ብላቸዋለችና ይግባኝ ሊያሰቡን እንግዲህ እየመጡ ነው። እስቲ ይግባኛቸው ምን እንደሆነ ከምን የተነሳ እንደሆነ አቋቋማችን ራሱ ግን እንደ ችሎት መሆን አለበት። ተራቅና እዚህ ጋር ከዛ በኋላ አንድነሱ አንድኛ ራሱ ቢሆን ደስ ይላል። ኮንቲኒ ለምን ታዲያ እንደዚህ ይሄ መሄዶሽ አንደው ውሳኔው ተሽሯል ወይም ደግሞ መዝገቡ ተዘግቷል ወደ መዝገቡ መቼም ነው የማንሰማቸው፣ ግን ያው እንደማመጣለን። እኛ ጋር የሚሆነ ነገር ሲፈጠር ሄደን እንደምናዳምጣቸው ሁሉ እነሱ ጋር የሚሆነ ነገር ሲፈጠር እንግዲህ እኛም የማዳመጥ ግዴታ ስላለብን እንሰማቸዋለን። ያየነውን ግን በማየቱ ደስተኛ ነኝ። ምክንያቱም የዛ የሆነውን በማሳሰባቸው በዚህ ደረጃ ደስተኛ ለምንድን ነው የሚሆኑት? እኔ አልገባኝም። አሁንም ግን ይምሬ እዛ ስሜታው ቢሞትስ እውነት ምን ኖርማል አስብና ቢሞትስ ይልጅ የሆነ እስረኛ ምናምን ጠቅ ቢያደርጉስ ከዛ አሳስረው በሞቱ ምናምን ደስ ብሎ አንዳንዴ በይቅርታ ማለት ይመልብን። በቃ ያሳለፍኩትን ነገር ይፈልግ ነበረ። ምክንያቱም ያለ ምንም ሪዝን ነው ይሄ ነገር የሆነው ጋይስ፣ ያለ ምንም ምክንያት ጭራሽ ባሉ አልነበቱ አላችሁ። ሩታንም ባሉ አልችበት ዋል ኤፍሬምንም እንደዛው እና እነዚህ ነገሮች ለቀጣይ ህይወት ትምህርት ነው ጋይስ፣ ለቀጣዩ ትምህርት ነው። ሰው ላይ ዝም ብሎ የሆነ ነገር ማለት አስፈላጊ አይደለም። ወጥቶልሽ ይግባኝ ሊያሰሙ መጥተዋል። ሰላም እግዚአብሔር ይመስገን። ፈገግታ የለም ፊታችሁ ላይ ችግር አለ። ፈገግ ወደ እንዴት አቅ ወደ ገደለው እንግባ። አረ ጭራሽ መገዳደልም አለው። እኛ በጣም ርቀሻል። እንደ ሀሳብ ቀረብ ብትይ ምንም አይባልም። ለባድ ችግር የለውም። እሺ ለምን ነበር ያው መጀመሪያ እንደዚህ አይነት በቀሉ ለምን አስፈለገ? ከዛ ባለፈ ደግሞ አብርሃም በጣም ለኔ የሚያስፈልግ ሰው ነው። በምን አይነት መንገድስ ነው እንደዚህ አይነት በቀል ውስጥ ገብታችሁ እሱን እስር ቤት የሚያስገባ ነገር ምን ጉዳይ አለ? ቆይ ራሳችሁን ህይወት አትኖሩም እንዴ እናንተ? እሱ እኮ ስራዬ ብሎ እናንተ ሊያስገባ የቻለበት አንደኛ ምክንያት ነው ስለጠፋው ነው። ገባ? እሺ አጋጣሚ ሆኖ የሆነ ሀሳብ ኖሮብኝ እና አንዳንድ ነገሮች ስለተፈጠሩ ጠፋው እንጂ እናንተ ነገራችን ላይ የሆነ ሰዓት የተፈጠረ የነበረው ነገር በቃ ዳኒ ቀለበት እስከመቀማት እኛ እያለን ብሎ ሩንታ ሄዶ ፕሮግራማቸውን እስከመበጥበጥ ደርሷል። አብርሃም ይህንን አያስብም ለማለት ከባድ ነው። ይመረኝ ለምሳሌ የሆነ ሰው እናንተን ለማጥቃት ሲሞክር በእናንተ ነገር ደስተኛ የማይሆን ከሆነ የሆነ ነገር ሀፕን ሲያደርግ በቃ ያ ሰው አእምሯችሁ ላይ ሊመጣ የሚችለው ያንን ነው። ምናልባት ከዛ አንግል ቢያዩት መልካም ነው ብዬ አስባለሁ። የሁለቱን ግንኙነት ከመጀመሪያው ለማፍረስ ሲሞክሩ ስለነበር ተማታረጉበት አጋጣሚና እናንተ ማትጠረጠሩበት ምንም አጋጣሚ የለም ብዬ አስባለሁ። እየደከመሽ ነው፣ እረፍት ማድረግ አለብሽ ወይስ አያስፈልግም? እሺ ያማረኝ እንደውም አብርሃም ነው። ወይ ይወጣልሻል። እዚህ አካባቢ ልክ ምን አልባት ሽታ ምን እንደወጣበት አሁን እናንተ ጋር የምትደርሳችሁ ነገር የለም። እሺ ግን ደግሞ በጣም ተራግቼ ላውራችሁ እየሞከርኩ ነው ያለሁት። እሱ ነው የሚያወጣው። እስር ቤት የሚያስገባ ነገር ምንም ምክንያት አለ ብዬ አላስብም። አንቺም የልጅሽ አባት ነው አይደል እንዴ? ምንም ቢሆን ጥሩ ክፉም ደግ የኔ ጥያቄ እዚህ ጋር ነው። እኚህ ሰዎች ጥሩ ደግም ነገር አሳልፈዋል። ለምንድን ነው ደጉን ዘመን የረሳችሁት? የሆነ ነገር በሆነ ቁጥር አንዱን ለመጣል ገመድ የምትዘረጋጉት ነው። ምን ሆነ የኔ ቤተሰቦች? እኔ እያልኩ ያለሁት ይሄ ነው። ይመቸኛል ያለው ነገር ላይፋቸው ምናምን ለኛ ማሳየታቸው ኢትስ ኦኬ። ግን ይሄ ነገር ምንድነው ጥቅሙ? ነገ ሩታ የወለደሽው ልጅ ሲያድግ ምን ልትዩ ነው? አባትህን አጎትህን ነው አሳሰረው ነው እንዲህ ያልፈናል ወይ ልትይ ነው? እንዲህ ልትባባሉ ነው? እሺ ቀጥል። ይፋቻል ተገቢ አይደለም። ገባሽ? የራስሽን ህይወት መኖር አለብሽ ብዬ ነው ማስበው። ስለዚህ እናንተ ናችሁ ሄዳችሁ እሱ ማስፈታት የምትችሉት፣ አስፈቱልኝ፣ አለቀ።
የእናንተን ዝባዝጌ መስማት አልፈልግም። በጣም ሲጀመር ዝም ብላችሁ ደከማችሁ። በጣም የገባችሁት በስራችሁ ነበረ። ታውቃለህ ዳኒ፣ ታውቃለህ በስነ ስርዓት። ምክንያቱም እያደረጋችሁ እኔ ከሷ ጋር ማውራት አልፈልግም። አሁንም ሄርሚ ብቻዋን እንዳትመጣ ስለፈለኩ ብቻ ነው የመጣሁት። ኖ አይ ባለ ጉዳዮቹትና ከኔ ጋር ምንም ባልተገናኘ ጉዳይ እንደገባው እሷ ምስክር ነች። ነገርኩ በቃ። አሁን ይኸውልህ የመጣሁት አሁን ከሩታ ጋር ምናምን ለሆን ሳይሆን ሄርሜላ ብቻዋን እንዳትሆን ነው የመጣሁት። ሲቀጥል ደግሞ የታሰራችሁት በምክንያት ነው። ሄርሜላ እሷ ጋር አንተ ጋር አለች ተብለህ አይደለም የገባኸው። እሺ ምን ተብለህ? ወንድሜም አብሮ ታስሯል። እሺ ስለዚህ ወንድሜ አብሮ የታሰረበት ምክንያት ደግሞ እያላገጣችሁ ስለነበረ ሴት ልጅ ላይ የተሰላቃችሁ ስለነበረ ነው የገባችሁት። አሁን ግን በአጸፋው አብርሽን ማስገባት መስሏችሁ ነው። እሱ ነገሩ ሲጣራ እኮ እንትን የሚልበት ጉዳይ ነው። ገብቷል? ለምን መሰለ ይሄንን የሚሆነው ዝም ብሎ እንትን አይልም። ነገሩ ግን እስኪስተካከል ነገሮችን ለማየት ህግ ያደርጋል። የራሱ አሰራር አለው። ለዚህ ምንም አይመስለኝም እኔ። እናንተ ግን ትላንትና ማይቻለው እየሰራችሁት የነበረውን ቪዲዮ ለምንድን ነው እንዲህ የምታረጉት? የራሳችሁን ህይወት ለምን መኖር አቃታችሁ? ሩታስ ለምን መኖር አቃተሽ? የራስሽን ህይወት ለምን አትኖሪም? አንተስ ለምን አትኖርም? በአብርሃም ዙሪያ ላይ ካላጠነጠናችሁ ህይወታችሁ አይቆምም፣ አይሰብርም። እሺ ንገሩኝ እስቲ። እሺ በመጀመሪያ ደረጃ ይወድሽ አንቺ እንደዚህ ግልፍተኛ ሆነሽ እሷም እንደዚህ ግልፍተኛ ሆና እያወራችሁ ያላችሁበትን ቶን የኛም ቤተሰቦች እስር ቤት ባለን ሰዓት ላይ ቢያገኟችሁ ከዚህ ጥፍ ነው የሚሆኑት። ገባሽ አይደለ? የማናችን እናት የማናችን አባት ምናምን ነገር መጥቶ እዚህ ጋር ስላልተናገሩ ነው እንጂ እያሳለፍን የነበረውን ችግር ሁሉም ሰው ያውቃል። ገባሽ አይደለ? ማንም ልጅ እስር ቤት እንዲገባበት የትኛውም ወላጅ አይፈልግም። ተረዳሽ? የትኛውም ወንድም እኔ እኮ እህቶች አሉኝ። ገባሽ አይደለ? ሶ ያለ ጥፋቴ ያለ ወንጀል ያ ነገር እኔ ላይ ሲደርስብኝ እንደዛ ሲደረግ እስር ቤት ስገባ መጥቶ እናንተ ማንም አልጠየቃችሁ። ተረዳሽ? እኛ ግን እናንተን ፈልጋችኋለን ስላላችሁ እንድትመጡ አደረግን። ባንቺ መጥፋት ምክንያት ባንቺ መጥፋት ምክንያት እኔ ያን ሁሉ መስዋዕትነት ስከፍል ዛሬ ላይ መተሽ ግን አብርሃም ሲሆንብሽና እሱ ሲሆን ለምን የፉክክር ቤት ታረጋዋለህ ዳኒ? አረ እንደው እንዴ በሰለበ ብራዘሬ የምሬን እኮ ነው። ያው ወንድ ቪዲዮች አሉ የሰራሁት ገብታችሁ ማየት ትችላላችሁ። አብርሃም ሲያጠፋኝ አብርሃም መስለችው ነበር። አብርሃም ልክ አይደለም። ሩታ የልጅ እናት ናት፣ ሪስፔክት አለ። ዳኒም ወንድሟ ስለሆነ ነው ምናምን እንደምን ነበር። አሁን ደግሞ እናንተ ተገልብጣችሁ የምትሰሩት ስራ አንፌር ነው። በቃ አንፌር ከሆነ ዩቲዩብ ላይ አንፌር ነው የሚባለው። ሌላ ምንም የሚቀባባ ነገር የለም። አንፌር ልክ አይደለም እየሆነ ያለው ነገር በመካከላችሁ ተነጋግራችሁ ቁጭ ብላችሁ ነገሩን መፍታት ነው። በቃ አብርሃምና ሩታ ሊቀጥሉ አልቻሉም። ሩታ በራሷ መንገድ፣ ዳኒ እህት ናት በራሱ መንገድ መሄድ ነው። ሄርሜላና አብርሽ ተዋደዋል፣ ተፈላልገዋል። እንዳላችሁትም ሄርሜላ እርጉዝ ናት። የራሳቸው መንገድ ማለት ነው። ሁሌ እነሱ ቤት ውስጥ እነሱ ዙሪያ ውስጥ እየተሽከረከራችሁ እነሱም እናንተ ውስጥ ምንም እኮ በቃ የሆነ ብቻ እንቀጥል። ዲና አባት ፈልጋለሁ። ሁላችንም ፈላጊዎች አለ። ሩታም ፈላጊ ያላት ኤፍሬምም ፈላጊ ያለው ገባሽ እኮ ፈላጊያችሁ መሄድ ትችላላችሁ። እኔም ስለምንፈልግ እኛም ስላንቺ ህይወት አያገባንም ነበር። አሁን ስለ አብርሃም ነው። ስለ አብርሃምም እኛ ባንቺ ህይወት መታሰር አይጠበቅብኝም፣ አያገባኝም። እሺ እኔ ደግሞ በመጀመሪያ ደረጃ ማናችሁም እንድታወሩ አልፈቅድላችሁም። ምክንያቱም ኤፍሬም ወንድሜ መርሳት የሌለባችሁ ነገር ሩታም ሆንሽ ዳኒ ኤፍሬም ወንድሜ ነው። ምንም ቢሆን የሚመለከተው እኔን ነው፣ አብርሃምን ዴቭን ነው የሚመለከተው። እናንተን ግን አይመለከትም። ስላልተመቸው እኮ እናንተ ነገር ልክ ስላልሆነ ነው። ወንድማችሁ ሆኖ አትክደው ዳምነቱን ትቆርጠዋል። ከኛ ጋር የሆነው እኮ ልክ ስላልሆናችሁ ነው። ሩታ ገጢ ከኛ እናንተ ልክ አይደለም። በቃ ወንድሜ ነው። ምንም ቢሆን እናንተን አያገባችሁም። እዚህ ውስጥ ይመለከታናል አትሉም። ከኔ ከሱ ይልቅ ለኔ የሚቀርበው ወይ ደግሞ የምቀርበው እኔ ነኝ ለኤፍሬም። ስለሱ በተመለከተ ሳይሆን እናንተን በተመለከተ ሳወራ ግን ውጡ በቃ ከእንደዚህ አይነት ትርምስ። እናንተ ናችሁ እኮ ያስገባችሁን፣ እኛን ያሳሰራችሁን እናንተ እንጂ ማንም አልደረሰባችሁም። እናንተ ጋር አልደረስንም። የጀመራችሁት እናንተ መቼኛ ጀመረ? ፈራችሁ ማለት ታዲያ? ለምን ፈራችሁ? እኛ ከጀመርን ምን አስፈራችሁ ታዲያ? ተጋፈጡና በቃ መጋፈጥ ነው። ስለማጋፈጥ አይደለም። እናንተና እኛ በጣም የተለያየን ሰዎች ናቸው። እኛ የራሳችንን ህይወት እየኖርን ነው። እናንተ ደግሞ በቀልና ቂም ላይ ናችሁ፣ እዛው ላይ ናችሁ። በቀላችሁን ቂማችሁን ተውልና አብርሃምን አስወጡልኝ ነው እያልኳችሁ ያለሁት በግልጽ አማርኛ። ኦኬ ሰማኛለህ? አብርሃም ያስፈልገኛል። አንተ እዛ እስር ቤት ውስጥ እንደምታስገባው አይነት አይደለም። ለምን ገባ ታዲያ? እኔም ማስገባው በቀል ምን ቂም ምንም የማይሰራ ነገር። አሁን አንድ ነገር ልናገር ፈልጋለሁ እኔ ከይቅርታ ጋር። አሁን ሁላችሁንም አዳምጫችኋለሁ። አሁን እኔም በተራችሁ ታዳምጡኛላችሁ። በመጀመሪያ ውስጥሽ በቃ
ሩታ ውስጥሽ ሳየው ስረዳው በቃ እኔ የሆነ ሳለ ልክ አይደለም የተጎዳች ነው ሴት ናት ብዬ ነበር። ተበርዟል። ብሬኖሽ የተደረግሽ ነው ማለት አብራም ተደረገ ታችሁ ምናምን ነገር አትመስል። እሰይ ደግ አደረገ ምናምን በሰው ልጅ መውደቅ መጎዳት መታሰብ ያንፌል ወላስሳሰ ደረጃ ያኔ እነ ዳኒ ሲገቡ እሰይ ደግ አደረጉ እንኳን ገቡ አልነበር ያላችሁት? እሱም እሰይ ደግ አደረገ እንኳን ገባ ነው የምላችሁ። ይኸውላችሁ ይሄ ነው ሐሳቤ። በመጀመሪያ ደረጃ ጥፋቱ ነው፣ በጥፋቱ ልክ ነው እየተከፈለው ያለው። አሁንም እስካልተረጋጋችሁ ድረስ መረጃዎች አሉን። እናንተ በውሸትና በሐሰት መረጃ ነው ያስገባችኋቸው እነሱን። እኛ ደግሞ መረጃ ተጨባጭ መረጃ ያለን ከቪዲዮ እስከ ቃላት ንግግር ፊት ለፊት ቁጭ ብለው የተናገሩት ንግግር አለ። በመረጃና በማስረጃ ነው ያስገባነው እሱ ጭሶ አሁን ይሄንን ነገር ተረጋግታችሁ ነገሮችን ሰላም ለማድረግ እስካልሞከራችሁ ድረስ አሁን የመጣችሁበት ቶን ደስ ይላል። ቅልስልስ ያላችሁበት ቶን ጸዴ ነው፣ ተመችቶኛል። በእንደዚህ አይነት ወይ የምትቀጥሉ ከሆነ ያው ማስፈታቱ ማሳሰሩም እኛ እጅ ላይ እንዳለ ታውቃላችሁ። እናንተ አምላክ አይደላችሁ። በመጀመሪያ ደረጃ እናንተ አምላክ አልነበራችሁ። ይኸውልሽ ማስፈታቱ ማሳሰር ዳኒ የሆነ የተቃጠለ ሰው ምድልስ ነው አስገባው ነው። እኔም ተነገ ሄጄ በከስ ፖሊስ ለማጣራት ሊያስር ይችላል። አጣርቶ ነገሩን ክብደቱን አቅልሎ አይቶ ተመልክቶ ሊፈታ ይችላል። ይነፍ አንተ አይደለም ያሰርከው ወይ ያንተ ህግ አይደለም እኮ ስልጣን ያለሽ ያህል አታድርጊ። እንችላለን ስለምንችል ያስገባን ገባ ይወጣል። ኖርማል እኛም ገባን ወጣን። ወድ ልጆች ነን። ኖርማል ስለተናደዳችሁ መሰለኝ እኔ ያረጋችሁ ያላችሁ እንዳነሳለት ይወጣል። ስለተናደዳችሁ ነው ያረጋችሁ ያላችሁ። አንቺ ስለምታስወጪ ሳይሆን ተጣርቶ ነው ይወጣል። ችግር የለውም። አትጨነቂ። ሐሳብ አይግባሽ ሩታዬ፣ የኔ እናት ሐሳብ አይግባሽ። አንቺ ህይወትሽን ኑሪ። ታይ ቅርብሽ። ሞኛ አትሁኚ። አንቺ ዝም ብለሽ አትነጂ። ተረጋጊ። ራስሽ ኑሪ ህይወትሽን። ሁሌ እንደዚህ አረ ህይወትሽን ኑሪ ባክሽን። ህይወቷን ነው እኮ እየኖረች ያለችው እንዴ። አሁን ማን የመጣው? እናንተ ናችሁ ከመጣችሁብን። ሂዱ ከፈለጋችሁ ሂጂ። ልካን ሂዱ። በቃ ሜር ነው። የራስሽን ህይወት መኖር ከፈለግሽ ሂጂ። አትጥቂኝ። እዚህ ጋር የመጣችሁብን እናንተ ናችሁ። እናንተ እንደርጎ ዝም ብጥልቅ የሚላለን አንቺ ነሽ እኮ አሁን የመጣችሁ። ለምን አትሄጂም? በማያገባኝ ነገር እስር ቤት መረጃ አለን ቪዲዮ አለን የምትሉት እንዳንቺ ደግሞ ቪዲዮና ፋይል እሱ ስራዬ ብሎ እስር ቤት ስላላስገባሽ ወይም ደግሞ እሱ ህግ ጋር ሄዶ እንዲያረጋችኝ ስላላለ ነው እንጂ እንዳንቺ ከእስር ቤት በላይ የሚገባው አልነበረም። ቢገባሽ ማለት ነው። ስለሚገባው ከአንዴም ሶስቴ አስገብቻለሁ። ተረጋጊ። ጨካኝ ስለሆንሽ ነው። በጣም ጨካኝ ስለሆንሽ ገባሽ። በነገርሽ ላይ ተረጋጊ። ይሄ ነገር አንቺን የሚመለከታል። አንቺን የሚመለከታል። ልብሽ ንጹህ ካልሆነ ሁሌ ለሰው ልጅ የሆነ ቦታ ይደቃሽ መቼም አያልፍልሽም። የትም ማለት አምሮብኝ ነው። በዛ ባለፈ የልጅሽን አባት የመሰለ ነገር ትላንትና እወድሃለሁ አፈቅርሃለሁ እያልሽ እስቲ በቅርቡ እንኳን ለሱ እንደሚያስብ አክት እያደረግሽ እሱን አንገት ለማስደፋት እሱን እስር ቤት ማስገባት ተገቢ ነው ብያለሁ። አንገት ማስደፋቱ ማን ያስጀመረው? ይኸውልሽ በትዳሩ ላይ ሌላ ነገር እንዲያደርግ በማድረግ አንገቱን እንዲያስደፋውና ክብሩን ዝቅ እንዲያደርግ ያደረግሽው ያስጀመርሽው አንቺ ነሽ። ሲቀጥል ደግሞ ካልተረጋጋሽ አንቺም ነገ ገቢ እንደሆንሽ በክብር ላስታውስሽ እወዳለሁ። እሷን እሺ በምን እንደምታስገቢያት እናቴ እሱ ችግር የለውም። መረጃ ለኛ ትሄድ በምን እንደምታስገቢያት እሷን ሌላ ትፈጥሪ። ታይ ይቅርብሽ። ማረጋቢያ ነገር አለ። በጣም ተረጋጊ ሩታ፣ ራስሽ ተረጋጊ። ታይ ይሄ ነገር ልክ አይደለም። ይቅርብሽ ነገር መኖር አሁን ደግሞ ምን ሆናችሁ ነው? አሁን ኑሪ በቃ የራሳችሁን ህይወት ኑሩ። ግራ የሚገባኝ ነገር ለምን አትኑሩ? አይደለም ልዑሌን የመሰለ ልጅ አለሽ እኮ ከልጅሽ ጋር እኮ ፏ ብለሽ የምትኖሪ መብትሽ ነበር። እሱ አይ ለምን በደንብ ነው ማየው። የሚታይ ልጅ ነው ያለሽ፣ የሚደነቅ ልጅ። ግን ደግሞ አንቺ ኑሮሽን ክብር ለመድኃኒዓለም ቂምና እዚህ ጋር የፈጣሪን ስም ስትጸሩ ሰሞኑን ሁላችንም በምድር ስንኖር ፋይሉ አለ እግዚአብሔር ኃጢአተኛ በደለኛ ለመሆናችን በነፃ ነው ያዳነ። አንቺ ግን በነፃ ይቅር ማለት አቅቶሽ የትኛው የኔ ጥያቄ እሱ ነው። እኔ ሳነዋል መድኃኒዓለም እንደዚህ የምናስመሰክር ሰዎች ነን። ቴንኪው ስለምስክርነትሽ። የሚታይና ቆንጆ አድርጌ ፈጣሪ እግዚአብሔር የተመሰገነ ይሁን ተንከባከቤ እንደዚህ የሚያስመሰክር አንቺ እኮ ልጅሽማ ያስመሰክራል። አንቺ ነሽ ማታስመሰክሪው። ታዲያ እንዲያስመሰክር ያደረገው ማን እጅ ላይ ነው ያለው? ወገንታት እየመሰከራችሁ እናቱን ነው እያየን ማለት ነው። በጣም ህይወት ነው የሚኖር ህይወት ነው እንጂ ጀብድ አይደለም። የማይሆንም እንትን አይደለም። ይሄ ደግሞ የሆነ የምትኖር ህይወት ነው። ህይወትሽን አስተካክለሽ ብትኖሪ ደስ ይለኛል።
የሆነ እንደዚህ አይነት ህይወት ባትኖሪ በማናውቀው ነገር በማያገባን ነገር ነው ከሳችሁ ሌላ ህይወት ውስጥ በማያገባን አትበሉ። በማያገባችሁ አይደለም። አይመለከተንም። በማታውቁት ጉዳይ ነው ሄዳችሁ አንቺም ጭምር የመሰከርሽው ገባሽ? እኔ ልጅ መሰከር እኔን ጨመርሽ። እግዚአብሔር ይስጥሽ፣ አመሰግናለሁ። ለኔ ሲጀመር ተኝተሽ አታድሪም እኮ ቆየሽ። እሱ ችግር የለም። አሁንም ሲጀመር እኔ ሲቀጥል ደግሞ እየተረጋጋችሁ ለማንኛውም እናንተም ተረጋጉ፣ አደብ ግዙ፣ ተው፣ ልብ ግዙ፣ ይቅርባችሁ፣ ልብ ግዙ። ልብ ጠፍቷችኋል፣ ልብ ግዙ አለ። ልብ ባይኖረን እዚህ ጋር እንዴት እንቆማለን? እንዴት እንቀሳቀሳለን? ልብ ቢኖራችሁማ የራሳችሁን ህይወት ትኖራላችሁ። ልብ ስላለን ነው ብድር የመለስ ነው። ገባሽ አይደል? እናቴ ብድሩ የማይመልስ ወንድ አይወረድ ትላለች። ገባሽ? ልብ ስላለን ቃቃጫውታ ነው የያዛችሁት። ይኸውልሽ አሁንም ካላቆመ እንዳለቻችሁ ሰብሰብ ብላችሁ ደግሞ አንድ ላይ እንደ ፋሚሊ ተጋባላችሁ አስገቡና እኮ ነው። አሁን መረጃ እስክናገኝ ነው እናንተ ላይ እኛ ብዙ ጊዜ እንናገራለን። አስገባ አይመርሲ እስቲ የምሬ ዳኒ እስቲ ያስገባ ከምሬ አቅም ካለ አንተ ከሆነ አብርሃም ነው ያስገባው። እስቲ ያስገባው። አሁን ይሄ ስሜታዊ የሆነ ቤተሰብና ትንሽ ልረጋጋ ከልምል በላለ ፌራ አሁን ህጉ ያንተን የሚመስለው ምን አጎት ነው ወይ አባት ነው እንዴ? ፖሊስ ጣቢያው መሪ አስገባቸዋለሁ ምናምን አረ ብራዘር ማሳሰር እኮ የሆነ ጀግንነት ምናምን አይደለም። አድዋ የተዋጋ ነው ተወስዶ እናደርገዋለን። ይሄንን ነገር ልናደርገው ስለምንችል ጠንቀቅ ለራሳችሁ ፍሩ ነው። ቢያንስ ለጠያቂነት ምንም ነገር ቫልዩ የለውም። አሁን የምታወሩ ነገር ለኔ ማለት ነው ዝም ብሎ ነገር ወሬ ነው። እሱም ዝም ብሎ አስገባን፣ እኛ ወጣን አይደል? እውነታው ሲጥዮልሽ አንድ ነገር ላስረዳሽ። እሱ ባላየው ባልሰማው ነገር ላይ እኛን ወንጀለኛ አድርጎ አስገባኝ። ታስሬ ወጣው። ሀቁ ሲወጣ ገባሽ? እሱም ሀቁ ሲወጣ ይወጣል። ዝም ብሎ 3-4 ቀን እንደው ሌላም ልጅ ከሚያስረግዝ አንቺ ይረፈላችሁ አይደለም። ስማኝ፣ የምን ሀቅ ነው? እኛ እኮ ማስረጃ እውነት ያለው ሰው ያለን ሰዎች ነን። የትኛው ሀቃችሁ? በውሸትና በማይሆን ምስክርነት ነው እኛ እንድንታሰር ያደረጋችሁት። ስም በማጥፋትና በውሸት ምስክርነት ከሰን አስገብተናል። በቃ ይሄ ደግሞ ማስረጃ ያለን ነገር ነው። ገባችሁ? አይ እናንተ እንደ ህግ እንደናንተ አዛችሁ ነው የሚያሰራው። በዚህ ነው እሱ አዞ ነው እንደኛ ያስገባል። እሱማ ትክክል ስለነበረ ነው። አንድ ትክክል ያደረገው ስማኛ፣ እናንተ ተለቀቃችሁ እንትን አትበሉ። አንደኛ እቺ ልጅ ጠፍታለች። ሁለተኛ ወጣችሁ ሚዲያ ላይ ፎቶ እየበተናችሁ ፎቶ አዝነን እኮ ነው እንደው ተጎዳሽ ብለዋሉን ለመጉዳት እናንተ ያስጠየቀው በቂ ምክንያት አለ። በቂ ምክንያቱ ምንድነው? ሄርሜላ ጠፍታለች አይደል? ጠፍታ ነበረ፣ ከአይናችን ጠፍታለች። እኛ ጋር የሆነ ሰው ጠፍቷል። በቃ እናንተ ምን አደረጋችሁ? ዝም ማለት ይቻላል፣ የሆነ ነገር ማድረግ ይቻላል። እናንተ ኦኬ አሁን ነው ተደብቃ አሁን እኮ ነው ተደብቀሽ ነበር። ይኸውልህ ስማኝ ዳኒ ስማኝ፣ እና ያኔ በለጠፋችሁት ነገር ነው እንደዛ በተሳለቃችሁ ነገር የገባችሁት። ወንጀል አይደለም መቀለዳችሁ። እንደዛ በጠፋሰው ፎቶ ያለ ፍቃድ መለጠፍ ወንጀል ነው። በነገራችን ላይ መክሰስ ከፈለገች የሚላ መክሰስ ትችላለች። እኔም ባልዋልኩበት ባልጠፋውበት በራሴ ምክንያት እኔ በሄድኩበት መብቷ ነው። ማንም ሰው ሳይናገር መሄድ መብቱ ነው። ባልሄድኩበት ቤተሰቦቼ ሊጨነቁ ይችላሉ። የማያገባቸው ሰዎች ገብተው ያላግባብ ፎቶዬን በየቦታው ለጥፈዋል ብላ ሄርሜላ ራሱ መክሰስ ትችላለች ከፈለገች። እንደው ከሰሰቻቸው እኔም እዚህ ጋር ልጨነቅ ሳለቅ ወንጀል አይደለም። አልጠፋችም፣ ተደብቃት ጉዳዩ ከዛ ገባችሁ፣ ተጠየቃችሁ፣ ወጣችሁ። ተረጋጊ። አሁን የነሱ ቃል ካንቺ ለመልቀም ነው። ምንም አይወጣኝም ሲጀመር እንደዚህ አይነት ነገር ታዩ ነገር ነው እየሰሩ ያሉት። ስለዚህ ብደበቅም ፍሬዥ ነው። ገባ? እንደዚህ ውል የምትለትን ፍሬዥ ነው። አንደርስታንድ ካረከው ማለት ነው። ቢገባ እሺ፣ ካልተዋጠልህ ዋጥ። እሺ፣ አረሪ ብራሪ ይኸውልሽ፣ ነገ እኔ እናንተ ፎቶ ለጥፋችሁ ስራዬ ብላችሁ ኮምፒውተር ቤት ሄዳችሁ የኔን ፎቶ እስከማስለጠፍ ድረስ እንግዲህ አላሰብኩሽም ማለት ከባድ ፍሪካሽ ፊለክታቶች ለምን ተደበቅሽ? እኮ እንደዛ እኮ አለሽ። እኛ አስበን ተጨንቀን ነበረ እንደዛ ያደረግነው። ግን ደግሞ አሁን ይሄ ካልተገባሽ ይሄ ነገር ካልተገባሽ አንቺንም የዋህና ዝም ብለው እንትን ስንል ሞኝ አድርጋችሁ እንዳትወስዱ። ገባ? ምን ታመጣላችሁ? በጣም የዋህ በጣም ሞኝ። ኧረ እባክሽ ሂጂ አትይኝም። በጣም የዋህና ሞኝ ስለሆናችሁ ነው። ህግ እኮ አይፈርድም። አሁን ትልቅ የህግ ያለማወቅ ችግር አለ እዚህ አካባቢ ህግ ዝም ብሎ የሚፈርድ ነገር አይደለም። ህግ ዝም ብሎ አብሬሽ ስለከሰሱ ዳኒ ላይ እናንተ ላይ አይፈርድም። እናንተም ዝም ብላችሁ ስለከሰሳችሁ ምናምኑ ስላላችሁ የነገሩን ክብደትና ቅለት ተመልክቶ ምንድነው እነሱን ያስጠረጠራቸው? ምንድን ነበር ከዚህ በፊት ያለው ነገር? ኬዛቸው ምንድነው? ቅርርባችሁ ምንድነው? የሚለውን ህግ አጥንቶ
ለዚህ የሚያደርስ ወንጀል አለ ወይ ብሎ ጠይቆ ነው ህግ የሚፈርደው። ኧረ ተይው ሩታ፣ የሆነ የእውቀት ሰፊ ጋፕ አለ። በማያገባን ነገር ስንትና ስንት ዓመት ልታስፈርዱብን ያሰባችሁት፣ እኛ ደግሞ ሀቀኛ ስለሆንን ከሀቅ ጋር ያለ አምላክ ስላለን እውነታውን አወጣው። ከዛ ደግሞ በውሸትና በአሉባልታ ያደረጋችሁትን ነገር ብድሩን መልሰን አሳየናችሁ። እሺ ብድር እየተመላለሳችሁ እንዴ ዘመናችሁ ትኖራላችሁ። አሁን እያያችሁ ያላችሁት ነገር ማለት ነው። የእውነት ወንድምሽ አብርሃም እግዚአብሔር ስላለው ነው እንጂ በሩታ ሁኔታ እስካሁን እኔ እንጃ በህይወት ራሱ መኖሩ። አሁን ለማንኛውም ስለማንተ ነገር ምንም አይመለከተኝም። ብድር እየተመላለሳችሁ እኛ ያየነው ታያታለሽ። እኛ ያየነው የኛ ቤተሰብ የተንከራተተውን ትንከራተታቻለሽ። አይወጣም። አንተንም ሆነ ሩታንም እሱ ስራዬ ብሎ እስር ቤት የሚያስገባ ሰው አይደለም። አስገባል። እንደዛ አይነት ደግሞ ንጹህ ልብ ያለው ሰው እስከምን ድረስ መድረስ እንዳለበት በደንብ እናውቃለን። ንጹህ ልብ ነው በመጀመሪያ ደረጃ ትልቅ ደረጃ ሊደርስ የሚችለው። ገባ? እንደናንተ አይነት ተንኮል ሁሌ በጣም ንጹህ ልብ ስላለው ነው በውሸት ሄዶ ምስክር እኛ ያሳሰረ። ታዲያ አሁን ተመላልሶ ቤተሰብ መጠየቅ ምንድን ነው ክፋቱ? እኔ ቆይ ዳኒ ልጠይቅ፣ ባድመ ነው እንዲሄድከው ጦርነት ምናምን እንዲህ ወስዱ ቤተሰብ ምናምን እስር ቤት 3 ቀን። ኧረ በስመ አብ ብራዘር አድዋ ምንድን ነው ሚኒሊክ ነው እኮ እጂ ባልቻ አባ ነፍሱ ጦርነት ላይ ምናምን የተዋጋ ሰው አረከቡ ቃል ያዩትን ምናምን ታው ደሞን እኔ ስሚኝ፣ የኔ እህት ያየችውን የኛ ቤተሰብ ያየውን ታያለሽ፣ አንቺም ታያለሽ፣ አንቺም ታያለሽ። ማታስቡ ትመላለሻለሽ፣ ትጠይቂያታለሽ። ምንም ላይ ማታስቡ አሁን በጣም አታስቡ። በጣም አፈላችሁ፣ ይብረድላችሁ። አሁን በጣም ቀዝቀዝ በሉ፣ ተረጋጉ። የትልቅ ሰው ስራ ነው ግን እያያችሁ ያላችሁት። ከምሬ ነው ፋሚሊ፣ የኔ ጥያቄ በቃ አንድ ሁለትን እንደሚያይ በእውነት መንገድ ለሁለቱም ሚዛናዊ ሆኖ እንደሚመዝን ሰው የልጅ ስራ አሁን ቢያንስ ትበልጣለች እኮ ሴት የምር ትልቅ ሰው ናት። ትልቅ ሰው ለምን ምናምን የንቀት አይነት ስታፍ ምናምን ነገር ሰው በእድሜው ራሱ ይከበራል። በነገራችን አደብ ብዙ ለራሳችሁ ህይወት ነው ሆናችሁ ነው። ቅድም በመጣችሁበት ሆና አናግሩንና ልጁን ከእስር ቤት እናስወጣላችኋለን። ለምኑን ትንሽ ሰላም እባካችሁ ታስፈትሉናላችሁ እንበላችሁ። ፈገግታ ለፊትሽ አልቀበልም። ፈገግታ ለፊትሽ ላይ አልቀበልም። አሬ ጻሊ ስራ ዳኒ ምን ሆነ ነው? ወደ ሁለተኛ ከለር እኮ ጸጉር እየሄደ ነው። እንደ ልጃቱ ይሻላችኋል። ይሄ ውድቅ ነው። ይሄ ግባኝ ፈገግታ አለው። እናንተ ምን አስለመነኝ? እኔ ሲጀመር ከእናንተ ጋር ምን እንደዚህ ያስወራኛል? መሆን ያለበትን ህግ ነው እንትን የሚለው ህግ እንትን ይለዋል። ከእናንተ ጋር ምን አስወራኝ? ነገርኳችሁ። አሁንም እናንተ ጋር የመጣሁት ለሄርሜላ ስል ነው እንጂ ለእናንተ እንትን ብዬ አይደለም የመጣሁት። ናፍቀንሽ እና በጣም እንደናንተ አይነት ሰው ሲጀመር ሌላ ስሚ የ13 ዓመት ልጅ እየመሰለኝ ነው ዳኒ። ድሮ ልጅ ምናምን ሆነን ኳስ ምናምን አንዲያጆት ታታል አለፈታ ምናምን ነገር ምንድን ነው? ራስ ላይ ቁንጣል ፍቀኝም አይችልም። በቀል ምን አይናፍቀኝም። በእናንተ በበቀል እየተቀለሰሳችሁ ዘመናችሁ ኑሩ። አይዟችሁ። እሺ ልጁን ግን ተውት። በቃ የራሱን ህይወት ይኑርበት። አይዞሽ። እና ካልተዋችሁ ምን ታረጉት? አይዞሽ። አንጠልጥሉት ወይም እስቲ አንደኛችሁ ይለይላችሁ። አይዞ ለራስ እባክህ። አይዟችሁ በቃ አይዟችሁ። እኛ ያየነውን ለምን አይዟቸው? እኛ ያየነውን ነው የምታዩት። እኛ ያየነውን ታያታለሽ። ምንም ማለት ዳኒ ታለቅሻለሽ። ዛሬ እንደዚህ ፎቶ ነሽልሽ፣ ነገ ደግሞ እያለቅሽ ዳኒ። እኔ እንደዛ ማለቅስ ሴት አይደለም። አብርሃም እንዲፈታ ምን እንድናረግላችሁ ነው የምትፈልጉት? ተንበርከን ይቅርታ እንድጠይቃቸው ነው የሚፈልጉት። አይ እነሱ አጥፍቷል አብርሽ። ስለዚህ እኛ ተንበርከን ይቅርታ እንጠይቅ። ሄርምዬ የኔ እናት ዝም በያቸው። እነሱ ዝም በያቸው እና አብርሃምን ጥፋት አጥፍተዋል ምናምን ብለው የሚያስቡ ከሆነ እኮ እንደነሱ ጥፋት እኮ አይደል መንበርከክ መሬት ላይ መተኛት ነው ያለባቸው። ወይኛ ዝም በያቸው ነገር የለም። ስለዚህ አሁን አብርሃምን ከእስር ቤት አስፈቱልኝ፣ ካለበለዚያ ታያቸው እናንተ በምትሄዱበት እኛ ምን እንሄድ ወይ እናንተ እኮ በቀል ታው ይሄ ነገር ነበር ሄዳችሁ ነበር። እሺ ተበቀላችሁ። ዛሬ ነገ የሆነ ነገር ሲያደርጋል እናንተ የሆነ ነገር ታደርጋላችሁ። እንዲህ ይቀጥል ተበቀለናል። ምንም አያመጣም። ማንሽም ምንም አታመጣም። ምንም አይመስለኝም። እኔ ትናንት እንደዛ ያላግጣችሁ ነበር፣ አሁንም አላግጡ። እናንተ ህይወታችሁ ሁሉ የፌዝ እየሆነ ይኖራል። አድርጉት እንደዛ በቃ እኛ ህይወታችን እንኖራለን። እናንተ ደግሞ እያፌዛችሁ እንድትዩ ትኖራላችሁ። ውጪ መሆን አልፈለግሽም? አንቺ መግባት ፈልገሽ? እስኪ አንተ አስገባኝ። እኔ ኧረ እባክህ ፍላጎትሽ ከሆነ ትገባለሽ። እባክህ አስገባኝ። እሷን አስገብታ ምን አይነት አሁን እኖራለሁ። አሁን አስገብቼው እየኖርኩ አይደል? ሄርሚ ያልጨረስንም አንሄድም።
እነሱን ታያቸው። እኛ መጨረስ ባለብን እኛ እንጨርሳለን። አሁን ተረጋግታችሁ ፕሊዝ። በጣም መረጋጋት። ይኸውልሽ ሩታ ይሄ ነገር እንደ ትልቅ ነገር አሁን አንቺ አስተውይ ብልህ ሴት ሁኚ እያልኩሽ ነው። ህይወትሽን ኑሪ እያልኩሽ ነው። እየሰማሽ አይደለም። ትላንትና መች ነው በቀደም ለታ ለተፈጠረው ነገር ስተት ነበረ። እንዲህ መሆን አልነበረ። መሆናችሁበት መንገድ ልክ አልነበረም። ለዛ ነው የገባችሁት። ይቅርታ ብሎሻል አይደል ልጁ። አሁን ምን ፈልገሽ እንዳስገባሽው እኔ ሊገባኝ አልቻለም። አንቺ ጋር ማለት ነው። ገብቶሻል አይደል? እኔ ህይወትሽን ኑሪ፣ ከልጁ ህይወት ውጪ፣ ራሱም እሱም ይኑር፣ አንቺም ኑሪ እያልኩ ነው። አንቺ ግን ሊገባሽ አልቻለም። በጥፋት ላይ ጥፋት አትደራርቢ። ይቅርታ ከጠየቀ አይደለም በቃ አይደል? እሱ አንቺ ጥፋት አላጠፋሽም ከዚህ በፊት ይቅርታ ብሎ አይደል ያለፈው? አንቺ ለምንድን ነው እንደዛ አልፈሽ ህይወትሽን መኖር ያቃተሽ? አዎ እንደሱ ስታወሩ ነው የሚያምርባችሁ። ለማንኛውም ደስ ይላል። እንደዚህ አይነት ቶን ስታወሩ እንግባባለን። መጫጫሁ ምናምን አያስፈልግም። እንደዚህ ተረጋጉ። ደስ ይላል። እሺ በዚህ ቀጥሉ ለማለት ያህል ነው። ሲቀጥል ማለት ነው ደግሞ አላዳምጥሽም። ሳጨርስ አላዳምጥሽም። ሲቀጥል ደግሞ አዎ ትላንትና ይቅርታ ምናምን ጠይቆኝ ከትላንት ወዲያ ምናምን አይ ቲንክ አይደለም እሺ እንደዛ ይቅርታ ጠይቆኝ ነበረ። ሀሳቡን እንግዲህ ዳኒ አልተመቸውም። ከዚህ ሲቀጥል ደግሞ እሱ እነሱን አሳስሮ ምናምን ክሱን አነሳሁኝ እንዲፈቱ አደረኩኝ። አይ ሚን እንዲፈቱ አደረኩኝ ሳይሆን ብቻችሁ ተገኝታለች። ይቅርታ አንቺን ሜሪን ምናምን ከስሻችሁ ነበር እና አብርሃምንም ከስቼ ነበር። ክሱን አንስቼው ነበር። ዳኒ አልተመቸውም። ክሱን አነሳ። አይ ሚን ድጋሚ እንዲነሳ አደረገ። ሶሪ እና አይዞሽ አሁን በግልጽ አውሪ። ከዛ ባለፈ አሁን ሩታኔ አንቺ የምትይውን ነገር ማዳመጥ እንችል ሰው አይደለም። በዛ ገባል ህፃናት ነው ገለሌ ይታዩኛል። ሁለት የሆነ ልጅነታቸውን ያልጨረሱ ህፃናት ሪያሊቲ ነው። ካልተመቻችሁ ውጡ። አንቺ እስር ቤት አዳምጪኝ። አንቺ እስር ቤት የጣልሽ ሆነን እፈልገዋለሁ። አብርሃም በደምብ ካዳምጪኝ ገባሽ? አይጠቅመኝም ወይም ደግሞ ይጎዳ የምትይው እኔ እፈልገዋለሁ። አንቺ ጎዳ ስትይ እኔ እንከባከበዋለሁ ነው ገባሽ? በደምብ ነው እንጂ ለሚለው ግን ደግሞ እዛ ጋር ቦታ አይገባውም። ስለዚህ አስፈቺልኝ ሩታ። ስለሚገባው ነው የታሰረው። አላስፈታም። እንደዚህ አይነት ተሳናገር ሲጀመር ነው። አንቺ ለምን እንትን ትያለሽ? በራሳችን መንገድ ነው እኮ በቃ ጨርሰናል። አይዞች ይግባችሁ። ውድቆራል። አይዞች አይዟችሁ ውድቅ ሆናል። እንግዲህ ሀሳባቸውን ሰምተናል። የሚመጡበትን ግን አሪፍ ነበረ። እንዴ ምን ሉን ነው የሚሉት? ማለት እኛ ያየነውን ነው ያየው። የኛ ቤተሰቦች ያዩትን ያዩዋታል። በቃ ያዩዋታል። ሲቀጥል ደግሞ እንደነገርናችሁ እኔ አስፈትቻቸው ነበረ። እንትኑን አስነሽቼላቸው ነበር። ክሱን አስነሽቼላቸው ነበር። ዳኒ መልሶ አነሳው። ፈቃደኛ ከሆነ እንደፈለገ ማድረግ ይችላል። አሁንም ከሱ ጎን ነኝ። ስለዚህ አሁንም መረጋጋት ይጠበቅባቸዋል። እሱ እንዲፈታ ገባችሁ? ተረጋጉ። እኛ እውነተኛ መረጃ ያለን ሰዎች ነን። እያንዳንዳችሁ ቤት ነው የምንመጣልሽ። እያዳድሽ እንመጣለን። አንሰማችሁ። ተረጋጉ። ይሻላችሁ። ይበቃል። ለማለት ያህል ነው። ባይ እኛ አርሰናል አሸንፏል። ሴሌብሬት ልናደርግ ነው። ይቅርታ መጠየቅ የምትፈልጉ ይጠይቁት። እኚህ እድሜ ልካቸው በአርሰናል ጮጋራ የተቃጠለ ቤተሰብ በሙሉ የምሬን እኮ ነው። እድሜ ልካቸውን በአርሰናል ተቃጥለዋል። አሁን ደግሞ ሌላ እዚህ የሚያቃጥላቸው ነገር አለ። በቃ አእምሯቸው የለም ነው ዟል። አሁን በቃ የምሬን ነው። በዚህ ሰዓት ለነዚህ የሚገባቸው ምንድነው? ጡጦ ነው። እንደ ህፃን ነው ያዩዋቸው። ጡጦ ገዛ ነው። እዚህ ቻናል ላይ እውነት ይወራል። እንቅጯን ነው የምናወራው። እንቅጯን ስናወራ ደግሞ የሰሩት ነገር ልክ አይደለም። በቃ ይቅርታ ተብሎ ፋይል ከተዘጋ ዳኒ ቢደብረው ራሱ ወንድምሽ ነው። ዳኒ በቃ ተው ይቅርታ ተብሏል። ማስተማር ሲገባሽ ተደብለሽ ባንዲራ ይዘሽ ተመጫለሽ ነው። ይሄ ደግሞ የልጅነት ምልክት ነው። ዳኒ ደግሞ እንዴት ነው እንደ ትልቅ ሰው ሆና ጺም እንዳወጣ ሰው ሁን። ብራዘሪ ምን እሺ ነው ረበስማ ብቻ። ለማንኛውም ይመቻችሁ። እስከ መጨረሻው ስለተከታተላችሁ እናመሰግናለን። ቀጣይ ምን ይፈጠር ይሁን አብረን እናያለን። ነገር ግን ለዚህ ቻናል አሁንም አዲስ ከሆናችሁ የደወል ምልክቷን ተጫኑ፣ ሰብስክራይብ አድርጉን እንጂ እኛ ጋር ስለቆያችሁ እናመሰግናለን። በቀጣይ በሌላ ቪዲዮ እስክንገናኝ ሁልጊዜም እንደምንለው ቸር ይግጠማችሁ። ይህ ሳሚ ቲዩብ ነው።